ሐሰተኛ ዶክመንት የምታቀርቡ ሰዎች ቅጣት አለው ተብላችኋል። የ2026 የቱርክ የጉብኝት ቪዛ ምን መስፈርቶች አሉት? ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናመጣለን። ዛሬም የ2026 የቱርክ የጉብኝት የስራ እንዲሁም የቢዝነስ የትምህርት ቪዛ አጠቃላይ ከቱርክ ቪዛ ጋር በተገናኘ የ2026 ምን መስፈርቶች አሉት እንዲሁም ከናንተስ ምን አይነት ዶክመንቶች ያስፈልጋሉ በዝርዝር እናያለን። ከናንተ የሚያስፈልገን እንደተለመደው አንድ ነገር ብቻ ነው፣ ላይክ፣ ሰብስክራይብ። ከናንተ የሚያስፈልገን አንድ ነገር ብቻ ነው፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲደርስ ማለት ነው። በምናነሳቸው ሀሳቦች በምናነሳቸው የቪዛ የኤምባሲ መረጃዎች ላይ ጥያቄዎች፣ ሀሳቦች፣ አስተያየቶች እነዚህን ጉዳዮችን ማወቅ እንፈልጋለን የምትሉትን ኮሜንት ላይ ያስቀምጡልን፣ እናየዋለን። የቱርክ የ2026 የጉብኝት ቪዛ ምን መስፈርቶች አሉት? ከናንተስ ምን ይጠበቃል? አብረን እናያለን። ወቀው የተለያዩ ሀገራት የቪዛ እንዲሁም የኤምባሲ መረጃዎችን ወደ እናንተ እናደርሳለን። በ2026ም አፕዴት የተደረጉ ወይንም አሁን ላይ እየሰራበት ያለውን የቱርክ የኤምባሲ የቪዛ መጠየቂያ መስፈርቶችን ወደ እናንተ አደርሳለሁ። ከናንተ እንግዲህ ያው በርካታ ጥያቄዎችን በስልክም እንዲሁም በቴክስትም ጥያቄዎችን ስታቀርቡልን ነበረ። የቱርክ ቪዛ ምንድነው? አሁን ያለው ሁኔታስ እንዴት ነው የምናስተካክለው? ምን መስፈርቶችስ በ2026 የተጨመሩ ነገሮች አሉ? የተቀነሱ ነገሮች አሉ? ምን አጠቃላይ የቱርክ የጉብኝት ቪዛ ላይ ምን አዳዲስ ነገሮች አሉ ብላችሁ ጠይቃችሁናል። ለእናንተ ቀጥታ የሆነ መልስ ነው የምሰጣችሁ። ምክንያቱም አብዛኞቻችሁ ከዶክመንት ጋር በተገናኘ ትክክለኛውን መረጃ ማግኘት ስለምትፈልጉ ለእናንተ ሪኮመንድ አረጋችሁ። ቪዛ ጋር በተገናኘ ደግሞ ቀጥታ ከቱርክ ኤምባሲ በራሳችሁ ሄዳችሁ አፕላይ ለምታደርጉ ሰዎችም ኦፈር እሰጣችኋለሁ ወይንም ለእናንተም ደግሞ የተለያዩ መረጃዎችን ሪኮመንድ አረጋችኋለሁ። በአጠቃላይ በ2026 የቱርክ የጉብኝት ቪዛ ምን መስፈርቶች አሉት እንዲሁም እነዚህን ዶክመንቶችን ማሟላት ይጠበቅባል። እንግዲህ ከተጠቀሱ መስፈርቶች መካከል እንግዲህ በዋነኝነት ያው እንደሚታወቀው ፓስፖርት ነው። ከዚህ በፊት ቱርክ ኤምባሲ ገብታችሁ ከነበረ ፓስፖርታችሁ በተለያዩ የቪዛ መጠይቆች ወደ ኤምባሲ ገብታችሁ አሻራ ሰጣችሁ ወይንም ደግሞ በተለያዩ መንገዶች ቱርክ ኤምባሲ ሪጀክት ካላችሁ ፓስፖርት መቀየር ይጠበቅባችኋል። ይህንን የምታደርጉት ፓስፖርታችሁ ከዚህ በፊት በኢቲ ነምበር የተያዘ ስለሆነ ይሄ ኢቲ ነምበር ደግሞ ከዚህ በፊት ሪጀክት የተባላችሁ ሰዎች ስለሆናችሁ እንደ አዲስ ያንኑ ፋይል የበፊቱን ወይንም የድሮውን ፋይል ነው የሚያወጣው ማለት ነው። ከዚህ በፊት በኤጀንትም ገባችሁ በራሳችሁም ገባችሁ በአጠቃላይ የቱርክ ኤምባሲ ገብታችሁ ቪዛ ሪጀክት ከተባላችሁ እንደ አዲስ ለመግባት ለምትፈልጉ ሰዎች ፓስፖርታቸውን መቀየር ይጠበቅባቸዋል ማለት ነው። በሁለተኛ ደረጃ የባንክ ስቴትመንት ነው። ባንክ ስቴትመንት አሁን ባለው ሁኔታ ምንም የተቀየረ ነገር የለም። $7000 ነው የሚጠይቁት። ያንን በኢትዮጵያ ባንክ ምንዛሬ ማቅረብ ይጠበቅባቸዋል። ኢንዲንግ ባላንስ ነው። ከ3 ወር እስከ 6 ወር ድረስ ያለውን ትራንዛክሽን ያዩታል። ኢንዲንግ ባላንስ ላይ ግን በዶላር ሲቀየር $7000 ማቅረብ ይጠበቅባቸዋል። ይህንን ማድረግ ይጠበቅባቸዋል። በተጨማሪ ደግሞ በራሳችሁ ስም ወደ ቱርክ ኤምባሲ ኢሜይል ማስላክ ይጠበቅባቸዋል። ይህንን ካደረጋችሁ በኋላ ቀጥታ የቱርክ ኤምባሲ ያየዋል። የእናንተን ያስገባችሁትን ዶክመንቶችን አጣርተው ቀጥታ ትክክለኛ በዛ አካውንት ውስጥ ይሄ ገንዘብ መኖሩን እርግጠኛ ከሆኑ በኋላ ለእናንተ ኢንቪቴሽን ይልኩላችኋል። ወደ ኤምባሲ የመግቢያ እና አሻራ የምትሰጡበትን የቀጠሮ ወረቀት ይሰጧችኋል ማለት ነው። ሶስተኛ ላይ ከሚያስፈልጋችሁ ዶክመንቶች መካከል ትራቭል ሂስትሪ ነው። በእነዚህ 6 ወራቶች ውስጥ የት ሀገር ሄዳችኋል? ከአፍሪካ ሀገራት ሊሆን ይችላል ወይንም ደግሞ ከአረብ ሀገራት ሊሆን ይችላል። ብቻ በእነዚህ 6 ወራት የት ሄዳችኋል? ይሄ ቪዛ እንዲሰጣችሁ ሰፖርት ያደርጋችኋል። ይሄ ማለት የቪዛ ሂደቱን ያቀላጥፍላችኋል ማለት ነው። ምክንያቱም እንደነዚህ ሀገራት አሁን ትራቭል ያረጋችሁባቸው ሀገራቶች ላይ ገብታችሁ ከወጣችሁ የቱርክ ቪዛ የማግኘታችሁን እድል ከፍ ያደርገዋል። ምናልባት በፐርሰንት ብናስበው ከ50% በላይ
ከፍ ያደርገዋል ማለት ነው። ሌላኛው ደግሞ ትራቭል ፕላን ነው። ትራቭል ፕላንና አብዛኞቻችሁ እዚህ ጋር እንዳትሸወዱ፣ ትራቭል ፕላንና የሆቴል ቡኪንግ ይለያያል። ይሄንን ማወቅ አለባችሁ። የት እንደምታርፉ አኮሞዴሽናችሁን በአጠቃላይ እሱ ሌላ ነው። ይሄኛው ደግሞ ትራቭል ፕላን ነው። ለምን እንደምትሄዱ ለቱርክ ኤምባሲ ማስረዳት ይጠበቅባቸዋል። በኦፊሰሮች ኢንተርቪው ስትደረጉ ወይም በምታስገቡት አፕሊኬሽን ላይ ማለትም የ90 ቀን ወይም የ1 ወር ምናልባትም ደግሞ በግሩፕ ናችሁ ለተለያዩ ትራቭል ሂስትሪዎች የቱርክ ቪዛ ፈልጋችሁ ለምትገቡ ሰዎች ቢያንስ የትራቭል ሂስትሪ የ7 ቀን ሊሆን ይችላል ትራቭል ሂስትሪ ማዘጋጀት ይጠበቅባቸዋል። ለምን ዓላማ ወደ ቱርክ እንደምትሄዱ፣ ለትምህርት ነው፣ ለስራ ነው፣ ለጉብኝት ነው ወይስ ደግሞ ለጫጉላ ሹር ለዊዲንግ ፕላን ነው ወይስ ለተለያዩ ፕሮግራሞች ነው? በአጠቃላይ ለዊዲንግ ፕላን ነው ወይስ ለተለያዩ ጉዳዮች? ብቻ እናንተ ለምትሄዱበት ጉዳይ የትራቭል ሂስትሪ ለምትሄዱበት ፕሮግራም የቀድማችሁ ለቱርክ ኤምባሲ የምታስገቡት ዶክመንት ነው። ትራቭል ፕላን ያስፈልጋችኋል ማለት ነው። ለነዚህ ለምትሄዱበት ዓላማ ትራቭል ፕላናችሁን ማዘጋጀት ይጠበቅባችኋል። ልክ ቪዛችሁ እንደተሰጠ ወይም ደግሞ ለኢንተርቪው ስትገቡ አኮሞዴሽናችሁን ሙሉ እንደምትሸፍኑ ትራቭል ፕላናችሁን ማዘጋጀት ይጠበቅባችኋል ማለት ነው። ይሄንን የምታደርጉት ለምንድን ነው? በቱርክ ሀገር የምትቆዩበትን ቆይታ ለምን ዓላማ የቱርክ ኢሚግሬሽንም እናንተን አንደርስታንድ እንዲያደርጋችሁ ያደርጋል ማለት ነው። ይሄ በግላችሁም ገባችሁ በኤጀንቶች በኩልም ገባችሁ ቀላሉ መንገድ ነው የምጠቁማችሁ ማለት ነው። በአጠቃላይ በቱርክ ቪዛ በ3 ወር በ1 ወር እና በ1 ዓመት ቪዛ ነው የሚሰጥ። ትምህርት የምትሄዱ ከሆነ ከኮሌጁ ወይም ከዩኒቨርሲቲው ለናንተ ኢንቪቴሽን መላክ ይጠበቅባቸዋል። የስራ ቪዛ በቱርክ አልተጀመረም እስካሁን ባለው ድረስ። በኢትዮጵያና በቱርክ መንግስት በኩል በትክክለኛው መንገድ የሚፈቅድ ወይንም ደግሞ የሚያሰራ ኤጀንት የለም ኢትዮጵያ ውስጥ አሁን ባለኝ መረጃ ማለት ነው። የቱርክ የስራ ቪዛ ኢትዮጵያ ውስጥ አልተጀመረም። ሲጀመር እኛ ራሳችን እናሳውቃቸዋለን። እስከዛ ድረስ ግን እናንተ የቱርክ የ1 ዓመት ወይም የ7 ቀን ትራቭል ሂስትሪ ማስተካከል ለምትፈልጉ፣ በተጨማሪም ቱርክ ሀገር ላይ እየሄዳችሁ የተለያዩ ቢዝነሶች ላይ መሰማራት ለምትፈልጉ፣ በተለምዶ የሻንጣ ስራ መስራት የምትፈልጉ ሰዎች እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል። አሁን የጠቀስኳቸውን ዶክመንቶችን አሟልታችሁ የ7 ቀንና የ1 ዓመት ቪዛ ማግኘት ትችላላችሁ ማለት ነው። አሁን በቱርክ በ2026 ምንም የተጨመሩ ዶክመንቶች የሉም፣ እንደዛው ናቸው ያሉት። ፎቶግራፍ ያስፈልጋችኋል። ፎቶግራፍ ስትነሱ ፓስፖርት ሳይዝ ጉርድ ፎቶግራፍ ትነሳላችሁ። ፓስፖርት፣ ናሽናል አይዲ ካላችሁ ይቀበላሉ፣ ከሌላችሁም ችግር የለውም። ሌላኛው ደግሞ የሆቴል ቡኪንግ ኢንተርቪው ይኖራቸዋል። ሆቴል ቡኪንግ እዚህ ጋር ማወቅ ያለባችሁ ከአንዳንድ ሰዎች ከትኬታቸው ጋር አብረው ለመቁረጥ ይፈልጋሉ። ነገር ግን አስቀድማችሁ ነው ሆቴል ቡኪንግም እንዳደረጋችሁ ወይንም ደግሞ እዛ ያለው ሰው እናንተን የሚቀበላችሁ ሰው የት ሎኬሽን የት አካባቢ እንዳለና የሱን የአኮሞዴሽን የሰጣችሁን ሰርቪሶችን በሙሉ መጥቀስ ይጠበቅባችኋል። የምትሞሉት ፎርም ላይ ኤምባሲ ስትገቡ የምትሞሉት ፎርም፣ በኤጀንቶችም ስትሄዱ ኤጀንቶች ራሳቸው ይህንን ፎርም ይሞሉላችኋል ማለት ነው። ለምሳሌ እነዚህን ፎርሞች ላይ የተለያዩ ክፍያዎች አሉ። ከ50 ዩሮ እስከ 100 ዩሮ ድረስ ሊያስከፍሏችሁ ይችላሉ ኤጀንቶች እንደ ራሳቸው አሰራር ማለት ነው። ማክሲመሙ ግን ከ50 እስከ 100 ዩሮ ድረስ ያስከፍሏችኋል ማለት ነው ለእያንዳንዱ ዶክመንቶች ማለት ነው። የምትሄዱ ሰዎች የትምህርት ቪዛ፣ የሕክምና ቪዛ እንዲሁም የንግድ ቪዛ የተለያዩ የቪዛ አይነቶች አሉ። እነዚህ ቪዛዎችን አፕላይ ስታደርጉ የምታገኟቸው ኦፈሮች እናንተን የሚቀበላችሁ ሰው ወይም ቀጣሪያችሁ ሰው የእሱ ኢንቪቴሽን ያስፈልጋል። እሱን ኢንቪቴሽን አሳይታችሁ ነው ለኤምባሲ የምትገቡት ማለት ነው። አሻራ ሰጣላችሁ ማለት ነው። በአጠቃላይ ከቱርክ ቪዛ ጋር በተገናኘ የቪዛ ጊዜው የ1 ወር እስከ 45 ቀን ድረስ ይቆያል ማለት ነው። ከ1 ወር እስከ 45 ቀን ድረስ የቪዛ ፕሮሰስ ጊዜው ይቆያል ማለት ነው። ይሄ ማለት እንግዲህ በ1 ዓመትና በ90 ቀን የቪዛ ቆይታ
ሊኖራችሁ ይችላል በቱርክ ማለት ነው። ሌላኛው ያው ባዮሜትሪክ በተመለከተ ቅድም ላይ ያስቸዋለሁ አሻራ ማለት ነው። እሱን ትሰጣላችሁ። የእጅ የፊት አሻራ መስጠት ይጠበቅባችኋል ማለት ነው። ሌላኛው ከወንጀል ነፃ መሆናችሁን ከግብር ከታክስ ነፃ መሆናችሁን የሚያሳዩ ዶክመንቶችን ማቅረብ ይጠበቅባችኋል። ንግድ ፍቃድ ያስፈልጋል። ንግድ ፍቃድ ያስፈልጋል። ካፒታሉ 100,000 ብር እና ከዛ በላይ የሆነ የንግድ ፍቃድ ያስፈልጋል። የጉብኝት ቪዛ ምን ምን መስፈርቶች አሉት? በ2026 እነዚህ ናቸው። እንግዲህ አስፈላጊ ዶክመንቶችን በማሟላት የቱርክ የጉብኝት ቪዛ ለምትፈልጉ ሰዎች የትራቭል ሂስትሪያችሁን ማስተካከል ለምትፈልጉ ሰዎች እኛን በቴሌግራም ቻናላችን ላይ ባለው ስልክ ቁጥር እኛን ማግኘት ትችላላችሁ። የቴሌግራም ቻናላችንን ባዮ ላይ ወይም ደግሞ እዚህ ላይ ማግኘት ትችላላችሁ ማለት ነው። የቴሌግራም ቻናላችን ቀጥታ ዲስክሪፕሽን ላይ ገብታችሁ እዛ ላይ ሙሉ መስፈርቱን አስቀምጠንላችኋል። ዶክመንታችሁን በማሟላት ወደኛ መምጣት ትችላላችሁ ማለት ነው። የትራቭል ሂስትሪያችሁን ማስተካከል ለምትፈልጉ ሰዎች ይህንን እድል ይዘንላችሁ መጥተናል። የተለያዩ ሀገራት ለመሄድ የምትፈልጉ ሰዎች የተለያዩ መረጃዎችን በቴሌግራም ቻናላችን ላይ ታገኛላችሁ። የቴሌግራም ቻናላችንን ጆይን አድርጉት፣ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። ኮሜንት ላይ ያስቀምጡልን። ኢትዮ ትራቭሎች ነን፣ አብረናችሁ የቆየ ነው። አሜን ነበርኩ አብሬያችሁ የቆየሁት። አብራችሁኝ ስለሆናችሁ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው ኮሜንት ላይ ያስቀምጡልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ